ጤና ይስጥልን እንደምን አላችሁ የተከበራችሁ ተመልካቾች ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል ከዜናዎቹ ጋር ደጀናባቸው አብሬያችሁ ቆያለሁ ወደ ቀዳሚው ዜና አልፋለሁ መንግስት የዜጎችን ከቦታ ቦታ ተንቀሳቅሶ የመኖር መብትን ማስጠበቅ እንደሚገባው በወሎ ዩኒቨርሲቲ የህግ መምህር ተናገሩ መምህሩ መንግስት የዜጎችን ደህንነት የማረጋገጥ ግዴታውን በአግባቡ መወጣት ካልቻለ ሊደርሱ የሚችሉ የመብት ጥሰቶች ለሀገር ሉዓላዊነት ፈተና ሊሆኑ እንደሚችሉ ማስረድተዋል በተለይም ሰለሞን ተጨማሪ አላት ዜጎች የመምረጥ መብታቸውን ተጠቅመው ይመራኛል የተሻለ መፈጸም አቅም አለው ብለው ለሚያምኑት ፓርቲ ይሁንታቸውን ሲሰጡ ደህንነታቸው ተረጋግጦ ሰርቶ የመኖር መብታቸው እንዲከበርም ጭምር ነው ይህም ትንሹ በመንግስት ደረጃ ለዜጎች ከለላ ሊሰጥበት የሚችል ግዴታ መሆኑን በወሎ ዩኒቨርሲቲ የህግ ትምህርት ቤት ኃላፊና መምህር ሰለሞን ጎራው ይናገራሉ የዜጎች ደህንነት አለመረጋገጥ በመንግስት ላይ ሊያመጣ የሚችለውን ተጠያቂነትን በመግለጽ ህብረተሰብ ለመንግስት ስልጣን አሳልፎ የሚሰጠው የመጀመሪያው መንግስት እንዲሰራ የሚጠበቀው ደህንነት ወይም ሰላም ማስጠበቅ ነው ይሄን ካላስጠበቀ መንግስት ከህዝብ የወሰደው ሉዓላዊነት እንዲመልስም የሚገደድበት ወይም ደግሞ ተጠያቂነት ያለበት መሆኑን በህገ መንግስታችን አንቀጽ 12ም በመርህነት ከተቀመጡት አንደኛው ሉዓላዊነት ሲሆን ቀጥሎ ያለው ደግሞ ተጠያቂነትም ጭምር ነው በሀገራችን ከቅርብ ጊዜያት ወዲህ የሚስተዋለው ዜጎች እንደፈለጉ ተንቀሳቅሰው ሰርተው የመኖር መብት ጥያቄ ውስጥ መግባቱን የተናገሩት የህግ መምህሩ በገዛ ሀገራቸው በነጻነት የመኖር መብታቸውን ከመገደብ ጀምሮ ሌሎች የመብት ጥሰቶችን የሚያስከትል ነውና መታረም አለበትም ባይ ናቸው ኢትዮጵያ ውስጥ አንድ ሉዓላዊ ሀገር ባለችበት ሉዓላዊ ክልሎች እንደተመሰረቱ አድርጎ ከአንድ ክልል ወደ አንድ ክልል አትሄዱም የሚለው ትክክል አይደለም ይሄ በዜጎች መካከል ቅራኔ መፍጠር ሰዎች በአገራቸው ሀገራዊ የሀገር ባለቤትነት ስሜት እንዳይኖራቸው የማድረግ በዜጎች መካከል ምናልባትም በብሔር አሁን ባለው የፖለቲካ መዋቅር ብሔር መሰረት ያደረገ እንደመሆኑ የበለጠ ግጭትን የሚሰብክና ላልተፈለገ ውጤት የሚያመጣ መስሎ ይሰማኛል ይሄ በመንግስት በመታረም ይኖርበታል እነዚህ ሁሉ በዜጎች ላይ የሚደርሱ የሰብአዊና ዲሞክራሲያዊ መብት ጥሰቶች ዜጎች በመንግስት ላይ እምነት እንዲያጡ የሚያደርጉ በመሆኑ በፍጥነት መታረም የሚገባቸው ችግሮች ናቸው ብለዋል መንግስት ስልጣን ያዘን ህገ መንግስት መሰረት አድርጎ ስለሆነ በህገ መንግስቱ የተደነገጉ ድንጋጌዎችን ማክበር ይኖርበታል የመጀመሪያው ነገር መንግስት መርጦ ህግ አክባሪ መሆን የለበትም ያ ማለት አንዳንድ ድንጋጌዎችን የበለጠ ማክበራለው ሌሎችን ደግሞ እንደ ሁኔታው ቀበላቸዋለሁ የሚል ዝንባሌ መኖር የለበትም ሌላው ደግሞ መንግስት ቦታን መሰረት ማድረጎ አንድ ቦታ ልዩ ትኩረት ሌላ ቦታ ልዩ ትኩረት መስጠት የለበትም ይሄም ትክክል አይደለም የኩልነት የዜጎችን የኩልነት የክልሎችም የኩል ተጠቃሚነትና ሌሎችም ማክበር ይኖርበታል ማለት ሌላው መንግስት ህዝብ በመንግስት ላይ አመኔታ የሚኖረው የደህንነቱ ሲጠበቅ ያ ማለት የመብቶች መጣስ ባጋጠሙት ጊዜ ተጠያቂነትን አጥፊዎችን ለህግ የሚያቀርብ መንግስት አለኝ ወይ የሚለውን ጥያቄ መመለስ ይፈልጋል ማንንም ማለት ነው ይሄ መንግስት የተፈጠረበት የመጀመሪያ ጽንሰ ሐሳብ ይሄ ነው ሀገር ሉዓላዊነቷ ተጠብቆ እንድትቆምም መደረግ አለባቸው ያሏቸውን ምክረ ሐሳቦች የህግ መምህሩ አመላክተዋል መርጦ አልቃሽነትና መርጦ መብት ማስከበር ላይ በዚህ ሀገር ውስጥ እየተስተዋለ ስለሆነ ይሄ ለየትኛውም ዜጋ አይጠቅምም ለሀገር ግንባታም አይጠቅምም ለወደፊትም ቢሆን እንደሌሎች እንደምናያቸው አፍሪካ ሀገራት እንደ ጎረቤት ሀገራት መፈራረስን እንዳያመጣብን እና ሁላችንም በተለይ ደግሞ እድሉ ያለን ሀገርን ለማስተካከል እድሉ በእጃችን ያለን ሰዎች የሚያስቆጭ ሆናል ማለት ነው ምናልባት ይሄን በመናገርም ይሄን በመግለጽም ሚና ያለንም ሰዎች እንደዚሁ ሌሎችም ደግሞ ይሄን በመፈጸም ለምሳሌ በፓርቲ ውስጥ በገዢው ፓርቲ በተለይ በፓርቲ መዋቅር ውስጥ ያሉ የተለያየ ኃላፊነት ያላቸው እስከ ተራባል ድረስ ያለው ለዚህ ስኬታማ እንዲሆን ጥረት በማድረግ የጋራ ሀገራችን ከሚመጣባት አደጋ የመታደግ ኃላፊነት በጋራ አለብን የሚለው በመውሰድ መስራት ይኖርብናል የሰው ልጅ የማንነትና የሐሳብ ብዝሃነት ተፈጥሯዊና ሊጠፋ የማይችል በመሆኑ የማንነትና የሐሳብ ልዩነትን ዕውቅና ሰጥቶ ማስተዳደር ተገቢ መሆኑን በወሎ ዩኒቨርሲቲ የህዝብ አስተዳደር መምህርና የልጅ ኢያሱ የዲሞክራሲና ልማት ጥናት ተቋም ዳይሬክተር ረዳት ፕሮፌሰር ሙልጌታ ተስፋዬ ተናገሩ የሰው ልጅ የጋራ ማንነት ያለው በመሆኑ የጋራ ማንነቶችን ለማጠናከር የሚያስችሉ መርሆችን ተግባራዊ ማድረግ እንደሚገባ መክረዋል ከድራሊ ተጨማሪ ያለው
የሰው ልጅ የማንነትና የሐሳብ ብዝሃነት ተፈጥሯዊና ሊጠፋ የማይችል ነው። የሰው ልጅ ይህን ከተረዳ ረጅም ዘመናት ቢያስቆጥርም የማንነትና የሐሳብ ልዩነትን የሚያስተናግድበት መንገድ ግን ብዙ ችግሮች እንደነበሩበት ታሪክ አሳይቷል። በወሎ ዩኒቨርሲቲ የገቨርነንስ መምህርና የልጅ ኢያሱ የዲሞክራሲና ልማት ጥናት ተቋም ዳይሬክተር ረዳት ፕሮፌሰር ሙልጌታ ተስፋዬ ሁለት አይነት የብዝሃነት ማስተናገጃ መንገዶች እንዳሉ ገልጸው አንደኛው መንገድ ዘመኑን የማይመጥንና የማያዋጣ እንደሆነ ተናግረዋል። ሁለት አይነት የብዝሃነት ማስተናገጃ መንገዶች አሉ ማለት ነው። አንደኛው ማጥፋት ነው። ሁለተኛው ደግሞ ማኔጅ ማድረግ ወይም ማስተዳደር ነው። ማጥፋት እንደነገርኩህ ዘር ማጥፋት ሊሆን ይችላል። ህዝብን ማፈናቀል ሊሆን ይችላል። እኔን አይመስልም ብለ ያሰብከው ሩዋንዳ ላይ የተፈጠረው ቱሲዎች እኛን አትመስሉ። ሩዋንዳ የሁቲ ሀገር ናት። ስለዚህ ከዚህ ልቀቁ ብሎ የማፈናቀል ዘር የማጽዳት ከናንተ ጋር መኖር አንችልም በጣም እንለያየ ያለን ተብሎ የመገንጠል ለምሳሌ ዩጎዝላቪያ ላይ ያየነው ደቡብ ሱዳንም ያየነው እነዚህ ብዝሃነትን የመረጃ ብዝሃነትን የማስተናገጃ መንገዶች ያለፈባቸውና የብዝሃነትን ጸጋ የማያጎናጽፉ ናቸው። ሁለተኛው የማንነትና የሐሳብ ብዝሃነት ማስተናገጃ መንገድ ልዩነቶችን ዕውቅና ሰጥቶ ማስተዳደር ሲሆን የሰው ልጅ የዲሞክራሲ አስተሳሰብን እያዳበረ በመጣ ቁጥር ብዝሃነትን ዕውቅና ሰጥቶ ለጋራ ሰላምና እድገት ማስተዳደር ተመራጩና አዋጩ ነው ይላሉ። የሰው ልጅ የጋራ ማንነት ያለው በመሆኑ የጋራ ማንነቶችን ማጠናከር ተገቢ እንደሆነ ይመክራሉ። ሰው የተለያየ ማንነት ቢኖረው የጋራ ማንነት የለውም ወይ የሚለው ነው። ይሄ ነው ሰው ስተት የሚሰራው። እንደውም የሰው ልጆች ከንጥል ማንነቶቹ የበለጠ የጋራ ማንነቶቹ ብዙ ናቸው። ሰው ልጆችን ዘር ከማጥፋት ይልቅ ከኔ የተለየ ነው በሚል አፈናቅሎ ወደ ሌላ ቦታ እንዲሄዱ ከማድረግ ይልቅ ተገንጥሎ ለብቻ ከመከለል ይልቅ ተቻችሎ ተከባብሮ የተለያዩ ብዝሃነቶችና ማንነቶች እኩል ተወክለው ተመካክረው በሰጥቶ መቀበል መርህ እና በትብብር መርህ በወንድማማችነት መርህ ከመኖር ውጪ አማራጭ የለም። የጋራ ማንነቶችን ለማጠናከር የሚያስችሉ መርሆችን ተግባራዊ ማድረግ እንደሚገባም ገልጸዋል። ሰዎች በጎ እይታ ሲኖራቸው አንዱ አንዱን በበጎ ሲመለከት አንዱ ሌላውን እንዲያመን የሚያደርጉ ስራዎች ሲኖሩ እንዲህ አይነት እይታዎች በዳበሩ ቁጥር የጋራ ማንነት እየዳበረ ይመጣል። ሁለተኛው የጋራ የሆኑ ልማቶች የጋራ የሆኑ የፖለቲካ ግቦች የጋራ የሆኑ የማህበራዊ እና ኢኮኖሚያዊ ግቦች ማዳበር ነው። በመሰረተ ልማቶች ማስተሳሰር የተሳሰረ ማህበረሰብ የጋራ ማንነቱ እየዳበረ እየጎላ መምጣቱ አይቀርም። ሌላው መቻቻልና መተማመን በመሆኑ ይህንኑ ማጠናከር ያስፈልጋል ብለዋል ረዳት ፕሮፌሰር ሙልጌታ። በሁለት ወገኖች መካከል አንደርስታንዲንግ ወይ መገነዛዘብ ከመገነዛዘብ አልፎ አንዱ ለአንዱ አለኝታ መሆን አንዱ ለአንዱ የክፉ ጊዜ ደራሽ መሆን አንዱ ሌላውን ማመን ጉዳት አያደርስብኝም ብሎ ማመን የማይፈራረጁ የሚተማመኑ የሚገነዛዘቡ አንዱ ለሌላው አለኝታና ዋስትና የሚሆኑበት ሂደት ማለት ነው መቻቻል። መንግስትና መገናኛ ብዙሃንም የማንነትና የሐሳብ ብዝሃነትን በተገቢው መንገድ ማስተናገድ እንዳለባቸው ረዳት ፕሮፌሰር ሙልጌታ ተስፋዬ ተናግረዋል። በትምህርት በጤና በግብርናና በሌሎች የማህበራዊ የምርምር ስራዎች የጀመረውን የማህበረሰብ አገልግሎት በስፋት እንደሚያጠናክር የወልዲያ ዩኒቨርሲቲ አስታወቀ። ዩኒቨርሲቲው ከዋግምራ ብሔረሰብ አስተዳደር ከሰሜን ወሎ ዞንና ከወልዲያ ከተማ አስተዳደር የሥራ ኃላፊዎችና የማህበረሰብ ክፍሎች ጋር የዩኒቨርሲቲውን ትስስር በሚያጠናክርበት ጉዳይ ላይ ምክክር አካሂዷል። ከሰውና ለሚካኤል ተጨማሪ ዘገባ አለው። ዩኒቨርሲቲዎች ከመማር ማስተማርና ከምርምር ስራቸው ባሻገር የአካባቢው ማህበረሰብ ማገልገል መርሃቸው ነው። የወልዲያ ዩኒቨርሲቲም ከተቋቋመበት ወቅት ጀምሮ በጦርነት ጉዳት ውስጥም ሆኖ የሰሜን ወሎ የዋግምራ ብሔረሰብ አስተዳደርና የወልዲያ ከተማን ህዝብ በትምህርት በጤና በግብርናና በሌሎች ማህበራዊ ኢኮኖሚያዊ ዘርፎች እያገለገለ ይገኛል። ዶክተር ሰለሞን አበጋዝ የዩኒቨርሲቲው የምርምርና የማህበረሰብ አገልግሎት ምክትል ፕሬዝዳንት፣ በምርምርና በማህበረሰብ ዙሪያ ላይ ያሉ ችግሮች ምንድናቸው፣ መስተካከል ያለባቸውስ ምን ሊሆኑ ይችላሉ የሚሉ የግቢው ማህበረሰብ በማህበረሰብ አገልግሎት ላይ ፍላጎት አሳድሮ የበለጠ ወደፊት ጥሩ ስራዎች እንዲሰራ እንዲነቃቃ በፊት የተሰሩ ስራዎች ምን ጎለዋን እያለ የግቢው ማህበረሰብ መምህራንም ያስተዳደር ሰራተኞችም ተማሪዎችም ፍላጎት አድሮባቸው ይሄን እንዲሰሩ ነው። ዩኒቨርሲቲው በግብርናና በጥናትና ምርምር ዘርፍ መስራት እንዳለበት የአካባቢው ነዋሪዎች ጠቁመዋል። ምርጥ ዘሩም በህው ቀጥሎ እንዲመጣልን የዩኒቨርሲቲ ከውቀት ገበያ አልፎ
የህብረተሰቡን ፍላጎት አሟላለሁ ብሎ ነው ይሄንን እቅድ ያቅዶ ለወደፊት ይሄን ተስፋ የሰጠነን ያው ውስጤን ፈካ ያረገኝ። በእንስሳት ሀብት ዘርፍ ብሰሩልን የበለጠ ውጤታማ እንሆናለን ብዬ አምናለሁ። የሰሜን ወሎ ዞን ዋና አስተዳዳሪ አቶ ጋሻው አስማሜና የዋግምራ ብሔረሰብ አስተዳደር ዋና አስተዳዳሪ ዶክተር ስቡህ ገበያው ዩኒቨርሲቲው የማህበረሰብ አገልግሎቱን ሊያጠናክር እንደሚገባ ጠቁመዋል። ህብረተሰቡ በብዛት ተማሪው፣ ወላጅም ሁሉም ኤክስፔክት የምናደርገው ከዩኒቨርሲቲው ቁሳዊ የሆነ ድጋፍ በብዛት የምናስበው ግን ከቁሳዊ በላይ መሆን ያለበት ፕሮፌሽናል ሰርቪስ ነው። እንደቀረበ ወጣቶች ተደራጅተው እንዴት ነው ሀብት ሊፈጥሩ የሚችሉት የሚለውን ዕውቀት፣ ግብዓት፣ ክህሎት፣ አመለካከት መሙላት ነው። በትምህርቱ ዘርፍ አዳሪ ትምህርት ቤትና ሞዴል ትምህርት ቤቶችን ለመፍጠር እጅ ለእጅ ተያይዘን መስራት አለብን። ይሄ ለዩኒቨርሲቲ ብቻ የምንሰጠው አይደለም። ሁላችንም እዚህ ቤት የሚገኝ አካል በሙሉ ተደጋግፎ መስራት ያለበት ነው። በትምህርት ጥራት ላይ ካልሰራን የፈለገ ያክል ብንሯሯጥ አገር ማስቀጠል እንደማንችል እያየን ነው። የዞን አመራሮች በበኩላቸው ዩኒቨርሲቲው ሊዳስሳቸው የሚገቡ አገልግሎቶችን ጠቅሰዋል። ቆቦ ጊራና ስምጥ ሸለቆ ላይ ወደ 17000 ሄክታር በላይ የሚሆንም የሚለማ መሬት አለ። ውሃውን አወጥተን ለማህበረሰቡ ከፍተኛ ጥቅም የምናውልበት ሁኔታ እንዲፈጠር የእናንተን ትብብር የምንጠይቅ መሆኑን እንድታግዙን የሚል ነው። በርካታ ስፔሻሊስቶች ሲኒየር ሐኪሞች አሁን እየተደረገ ያለው ሆስፒታል ውስጥ እየገቡ ለማህበረሰቡ አገልግሎት እንዲሰጡ የተጀመረው ተግባር ጥሩ ነው። ተጨማሪ ሆስፒታልን ብታዩልን መልካም ነው ብለን እናስባለን። ደጋማ አካባቢዎች ላይ ዳውንትን ጨምሮ ዳውንት፣ ዋርላ፣ አንጎት የሚባሉ ወረዳዎች ላይ ከፍተኛ የሆነ የኦፓል ምርት አለ። ስለዚህ እዚህ ላይ ከፍተኛ የሆነ የስልጠና አገልግሎት ወጣቶች እንዲሰለጥኑ ብናረግ የወልዲያ ዩኒቨርሲቲ ፕሬዝዳንት ዶክተር አበበ ግርማ በማዕድን በትምህርትና በግብርና ድጋፎቻችን ይቀጥላሉ ብለዋል። ከማዕድን ጋር በተገናኘ በተለይ ዋግምራ ሰሜን ወሎ ላይ ይሰራል። ራሱን የቻለ ፕሮጀክት ስላለው ማለት ትምህርት ቤት ይሰራ ወይል እስኪ ያንን እንዴት አድርገን እንስራው፣ በምን አይነት መንገድ እንስራው በደንብ አድርገን እንሰራበታለን። እንደ ትምህርት ሚኒስቴር አቅጣጫ ሞዴል ትምህርት ቤቶችን መደገፍ ይቻላል። ምንም ወጪ ሳናወጣ ይቻላል። ህንፃ ሳንገነባ ይቻላል። የሰውን አእምሮ መገንባት ማለት በተለይ በከተማ ግብርና ላይ ተለቅ ያሉ ስራዎችን ከባለሙያዎቻችን ከመምህራን ጋር ሆነን መስራት እንችላለን። በከተማ ውበት በጣም ብዙ ነገሮችን መስራት አለብን። በወጣቶችና በጤና ተቋማት ረገድ የዩኒቨርሲቲ አገልግሎት አሰጣጥም ቀጣይ አቅጣጫ መሆኑን ዶክተር አበበ ግርማ ገልጸዋል። ወጣቶችን የመምከር ወጣቶችን የማስተካከል ስልጠና የመስጠት ግዴታም አለብን። ሆስፒታል ለመስራት አሁን እንሰራለን። የመማሪያ ሆስፒታል ፕሮግራም ከፍተናል። ያንን እስከምንሰራ ድረስ የወልዲያ ሆስፒታል ከኛ ጋር ቢሆን የምንችለውን ማደስም ይሁን ማሟላትም ይሁን ሁሉንም ነገር ኦፊሻል በሆነ መንገድ መስራት እንችላለን። ኮሚኒቲ ፋርማሲ ከራይ ቤት አተን ነው እንጂ ሁሉንም ነገር ጨርሰን። የተከበራችሁ ተመልካቾች ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ የሰዓቱ ዜናዎቻችን የተከታተላችኋቸውን ይመስሉ ነበር። ከዜናዎቹ ጋር ደጀናንባቸው አብራችሁ ቆየው። ጤና ይስጥልን።